ለመውለድ ምክንያት ነኝ እንጂ የቴዎድሮስ አባትና እናት የቴዎድሮስ ቤተሰብ መላው የኢትዮጵያ ሕዝብ የኔ ልጅ አይደለም የኢትዮጵያ ሕዝብ ፋርሴ ቡላና የብልጽግና ደጋፊ ሙሉ በሙሉ ዲጂታል አርሚው ሙሉ ትጥቁን ሁሉ እንትን ብለው ቴዲ ላይ ነው እየገጠሙ ያሉት። በተለይ ደግሞ አንዳንዱ ደግሞ ቴዲ ኦሮሞን ሰደበ የሚል ቡድንም አለ። የቱ ጋር ነው ቴዲ ኦሮሞ? እናንተ አንድ ዘፈን ወጥቷል አይደለም? ነገሩ ማታ ተልቋል አይደለም? ደስታ ሞታችኋል። ግጥሙ ወርቅ ነው አይደል? ወርቅ ብላቴናው ያወጣው ዘፈና ማን ነው ስሙ? ባክ ተናገር የማታውቃት መስል ማን ነው ስሙ? የቴዲ አፍሮን ሙዚቃ ለመረዳት እውቀትን ቼክ ማድረግ አለብን። ያቦጊዳ ሽፍታ ከሆንክ አበቃ በራሱ ቋንቋ ባይተዋር ትሆናለህ። ስለዚህ ያረፈደም እንማር። መማር ባይጠቅም አይጎዳም። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የአዳም ቲቪ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዚህ ቻናል የሚተላለፈው መንፈሳዊና ማህበረሰባዊ ፕሮግራሞች እንደመሆኑ መጠን እንግዲህ በዛሬው ዕለት ይዤላችሁ የቀረብኩት ወቅታዊ በሆነና እጅግ በጣም አነጋጋሪ በሆነው የቴዎድሮስ ካሳሁን ወይንም ቴዲ አፍሮ የሙዚቃ ስራዎች ሲሆን ይህ ማለት ሙዚቃን ወይም ዘፈንን እንድትበረታቱ ለማድረግ ሳይሆን ወቅታዊና ጊዜያዊ አነጋጋሪ አጀንዳ ከመሆኑ የተነሳ በሁለት ጎራ የተከፈሉ አካላት አሉ። እንዲሁም አለፍ ብሎ ደግሞ በውጭ ዓለማት እጅግ በጣም የተደነቁበትን የመጀመሪያው ዘፈን ኃጢአት ነው ወይንም የተወገዘ ነው በሚለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቀዳሚነት የምታስተምረው ዋና ትምህርቷ ነው። በመጽሐፍ ቅዱስና እንዲሁም በተለያዩ አዋልድ መጽሐፍትን ጭምር ዘፈን ኃጢአት እንደሆነ ይነገራል፣ የታወቀ ነው። ይህን እንመለከታለን። በፕሮቴስታንቱ ዓለም ዘፈን ኃጢአት ነው የሚለውን ነገር ይዘውት እያቀነቀኑበት እንደሆነ እየታየ ነው፣ እየተመለከተ ነው። ነገር ግን ከዘፈን ኃጢአትነቱ ባሻገር በአትኩሮት ይዘውት የመጡት ልዩ ነጥብና አጀንዳ ይኖራል። ይህ ምንድነው? የቴዎድሮስ ካሳሁን ስራዎች እጅግ በጣም በሚገርም ሁኔታ ከወቅታዊ መንግስት ጋር የሚስማሙ ሆነው ባለመገኘታቸው እና በዚህ ደግሞ ያለው መንግስታዊ ስርዓት የፕሮቴስታንት እምነት አራማጅ ተብሎ ስለሚታሰብ ለምን ተነካብን የሚል ይመስላል። ይህንን ዳሰሳ እንመለከታለን። በውጭ ዓለም ደግሞ ምናልባት በተለያዩ ከፍተኛ ተደማጭነት አላቸው ተብሎ ከሚታሰቡት የውጭ አቀንቃኞች የቴዎድሮስ ካሳሁን በዛ መስመር እንደገባና በእለቱ እጅግ በጣም እይታ ቪው ማግኘቱን ያየንበት የተመለከትንበት ገራሚ ነገር ነው። እንግዲህ መጥፎንም ነገር ጥሩንም ነገር አብረን የምንመለከት ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለቻናሉ አዲስ ሆናችሁ እንድትሳተፉ አብራችሁ እንድትቀላቀሉ በአክብሮት ጠይቃለሁ። ወደ ዋና ፕሮግራም እንሸጋግራለን። እናንተ አንድ ዘፈን ወጥቷል አይደለም? ነገሩ ማታ ተልቋል አይደለም? ደስታ ሞታችኋል። ግጥሙ ወርቅ ነው አይደል? ወርቅ ብላቴናው ያወጣው ዘፈና ማን ነው ስሙ? ባክ ተናገር የማታውቃት መስል ማን ነው ስሙ? ምን ነው ዝም አላችሁ? ማን ነው ስሙ እያለኩ ነገሩኝ እንጂ ምንድነው ዝም አላችሁ? ይሁን ወንድሜ እግዚአብሔርና አጋንንትን እኩል ለማምለክ አትሞክር። ይህች ሀገር መቼም በዘፋኝና በዘፈን መፍትሄ አታገኝም። አርቲስትንን በሚሉ ሰዎች ይህች ሀገር ጥንትም አልሰሯት፣ ዛሬም የጥፋቷ ምክንያት እነሱ ናቸው። ወደፊት እንኳን የምናስባት ነገር እያበላሽብን ነው። በነገራችሁ ላይ ግድ የለሽ ትውልድ ለመፍጠር እዚህ ሲዘፍኑ ይላሉ፣ እዚህ ይዘምራሉ። ኦርቶዶክስ መምህር አይደለም። እዚህ ሲጨማለቁ አቃቸው ይላሉ፣ እዚህ ነጥላቸውን ተሸፋፍረው መድረክ ላይ ይወጣሉ። ይህችን ሀገር የወሎ ወንድሜ ደራሲ ትከተላለህ፣ ዘፋኝ ትከተላለህ። ማንኛውንም ዘፈን ከሰማ አንተ የሰይጣን ባሪያ ነህ። ደህና ዋላችሁ? እግዚአብሔር ይመስገን። የእግዚአብሔር ሕግ ይገባችኋል? እውነት ለመናገር እውነቱ የእግዚአብሔር ሕግ ነው ወይስ አንተ አመለካከት ነው? ነገሩኝ። ግን እየተገዛ ያለ ለእግዚአብሔር ነው ለገዛ አመለካከት ነው? እሱ እኮ ነው የቸገረን ነገር። መጻሕፍት ዘፈን ኃጢአት ነው ወይስ ጽድቅ ነው የሚሉት? ሐዋርያት በዲስቅልያ ዘፈን ኃጢአት ነው ብለዋል። ግን የቴዲ አፍሮ ሲሆን አይደለም ብለዋል።
ንገረኝ አላሉኝ። ምን አይነት የደንቆሮ ጥርቅም እንዳለ እኔ ሌላውን አይደለም ደንቆሮ ብለው አንተ ነው አንቺ ነው። ሐዋርያት በዲድስቅልያ መጽሐፍ በ27ኛው አንቀጽ ኢመፍቱ ይሁር ክርስቲያን ሀበቤተ ተውኔት ወዘፈን የሚባል ነገር አለ። ክርስቲያን ዘፈን እንኳን ዘፈን መስፈንና ማዳመጥ የሚዘፈንበት ተውኔት ያለበት ክርስቲያን ቢሄድ ዘፈን አዳምጡ ሰዎች። የተከበርከው ውድ ወንድማችን መምህራችን ዲያቆን ዮርዳኖስ የተናገርከው ትክክል ነው። ከመጽሐፍ ቅዱስ አንጻር ከሃይማኖት አንጻር ዘፈን ኃጢአት ነው፣ የተወገዘም ነው። ለክርስቲያኖችም አይሆንም። ትክክል ነህ። ምንም ነቀፌታም የለብህ። እውነቱንም ተናግረሃል። ነገር ግን በዘመናችን ካሉ አስመሳይ አስኬማ ከደፉ ጳጳሳት፣ አስመሳይ ቆብ ከደፉ መነኮሳት፣ አስመሳይ ሆነው ሻሽ ከጠመጠሙ ቀሳውስት፣ አስመሳይና ነገር አቀባይ ከሆኑ ዲያቆናት፣ አስመሳይና አሾክሻኪ ከሆኑ መምህራንና ዘማሪያን፣ ለተሐድሶ ለመናፍቃን የመስፋፋት መንገድ ለሆኑ ውስጥ ለውስጥ ለሚጓዙ እጅግ በጣም አደገኛ መርዝ ከሆኑ የውስጥ ጠላቶች የቤተ ክርስቲያን የክርስትና የውስጥ ጠላቶች ይልቅ ሀገሩን ወዶ ለሀገሩ ብሎ ስለ ሀገሩ ያቀነቀነ ቴዎድሮስ ካሳሁን ሊነቀፍ ይገባው ነበርን? ባይሆን ዘፈን ኃጢአት እንደሆነ ብቻ አስተምረው ቢያልፉ ማንኛውም ሰው የተረዳ የታወቀ እንደሆነ ይረዳ ነበር። ነገር ግን በዚህ እሳት በዘነበበት ዘመን የኑሮ ውድነት ሁሉን ሕዝብ እያቃጠለ መኖር እስኪያስጠላው ድረስ እየተሰደደ እየታረደ ማንነቱን አጥቶ መኖር እስኪያስጠላው ድረስ የት አባቴ ልግባ እያለ ባለበት ዘመን የሚያስተነፍስ ቃላትን ደርድሮ መጥቶ ትንሽ ቢተነፍስ ሕዝቡ በዚህ እሳት በሆነበት ሰዓት መገሰጽ ነበረበት ወይ? አባቶች በጥበብ ነው ሰውን የሚገስጹት። አባቶች ጊዜ ጠብቀው ነው የሚያስተምሩት። ሰው ከችግሩ ከኃጢአቱ እንዲመለስ ከሄደበት ስህተት መንገድ እንዲመለስ የሚደረገው ጊዜ ተጠብቆ ወቅት ተጠብቆ እሳቱ በበረደበት ጊዜ ሰዓት መምከር፣ ዳግም እንዲህ አያስፈልግም እንደዚህ እንዳትሆኑ ይባላል እንጂ በጥበብ እንዲያው በእሳቱ ላይ እሳት ለማርከፍከፍ መሞከሩ ተገቢ አይመስለኝም። ይህን ስል እንደ ክርስትና ሃይማኖቴ ዘፈን የተፈቀደ ነው መልካም ነው እያልኩ አይደለም። ይህን እንኳን መምህራን ይቅርና ያልተማሩት ኦርቶዶክሳውያን ሁሉ ጠንቅቀው የሚያውቁት ነው። ማንም ማስተማሪ አይፈልግም። ዘፈን ኃጢአት ነው ለሚለው ማንም የሚነግረው ማንም የሚያስተምረው የሚፈልግ ክርስቲያን ያለ አይመስለኝ። ሁሉም ያውቀዋል። ነገር ግን ከዚህ በፊት ሲያስተምሩ ስለ ሀገር ጉዳይ፣ ስለ ሕዝብ መገፋት፣ ስለ አባቶች ገዳማውያን መታረድ ሲናገሩ የነበሩ እርስዎ መምህር አሁን በታፈነበት ሰዓት ትንሽ ልቡ ላይ ያለው ፍላሎትና እሳት ትንሽ ተንፈስ የሚልበትን እድል ሲያገኝ ዛሬ አልነበረም መውቀስ የነበረ ቦት ለማለት ያክል ነው። ለማንኛውም ስለ ተግሳጾ ቃለ ሕይወት ያሰማለን። ይህንን እንድናገር ያደረገኝ ሀገር ከሌለ ሃይማኖት የለም። ይህን ጠንቅቀን ልናውቅ ይገባናል። ሀገር ከሌለ ሕዝብ የለም። ሀገር ማለት ሕዝብ ነው። ሕዝብ ከሌለ ደግሞ ቤተ ክርስቲያን የለችም። ቤተ ክርስቲያንን የሚገነባት ሕዝብ ስለሆነም ቤተ ክርስቲያንን የሚያወድም አሰራር፣ የቤተ ክርስቲያንን የሚያጠፋ አገዛዝ፣ ሃይማኖትን የሚያወድም ስርዓት ባለበት ሰዓት እስኪ የትኛው ጳጳስ ነው ለምን ብሎ ስለ ሕዝብና ስለ ቤተ ክርስቲያን መገፋት መታረድ ቀጥ ብሎ በፊት ለፊት ሲናገር ያያችሁት ማን ነው? የትኛው መነኮስ ነው? የትኛው ጳጳስ ነው? የትኛው የሃይማኖት መሪ ነው? ምናልባት አንዳንዶች ሹልክ እያሉ ያው እንደምናያችሁ ለማለት ነው ሹልክ እያሉ
በተሰጣቸው አውደ ምሕረት የእግዚአብሔርን ቃል ሰብኮ መውረድ በሚቻልበት እድል ብቻ አሾልከው በመናገር ቃላትን ጣልጣል ያደርጋሉ። ፊት ለፊት ግን መንግስትን አይጋፈጡም። ለምን? ራሳቸውን ስለሚወዱ። በሃይማኖት ሽፋን አልፎ አልፎ ጣልጣል አድርጎ መውረድና በሚገባ ተደራጅቶ ፊት ለፊት መናገር እጅግ በጣም የተለያየ ነው። ይህ ዘፋኝ ግን ፊት ለፊት በተሰጠው አቅም ባለችው ችሎታ ለሀገሩ ለህዝቡ ተቆርቁሮ አቅርቧል። እንግዲህ የሚፈነዳም ይፈነዳል። ማስመሰል ግን አያስፈልግም። ለማንኛውም ስለ ተግሳጽዎ ቃለ ሕይወት ያሰማለን። አሁን የቴዲ አፍሮ ሙዚቃ ገና ሳይለቀቅ ገና ሳንሰማው እኮ ህዝቡ ሊባላ እኮ ነው። በየማህበራዊ ሚዲያ አንገቱ ለአንገቱ ሊተናነቅ መድፍና ታንክ ይዞ ሊዋጋ እኮ እየፈለገ ነው። እኔማ ወረኩብንና ጉርግር ሳያው ለዚህ ለኢራን ተከሰች እንዲህ አልከኝ። በቃ ተከሰች እንደ ወደኛ ቦሊስቲክ ሃይፐርሶኒክ ክሩዝ ሚሳኤል ተከሰች እንዲህ አልከኝ። ኢራኖቹ ውቅያኖስ ለመቆጣጠር ይዋጋሉ፣ እኛ አልበም ለመቆጣጠር እንዋጋለን። ያሳፍራል እውነት። ሰላም ቴዲ አፍሮ እንኳን ደስ አለ ቴዲ አፍሮ፣ እንወድሃለን። ቢግ ኮንግራቶ ቴዲ አፍሮ፣ we love you. One love. What's up, my brother Teddy Afro? Much love to you, brother. Hey, congratulations on your new album. Your music keeps spreading the world, out there. So much love in life, keep on shining. Music is the answer, brother. Peace, Nahim. Hey, Teddy Afro. Congratulations for your new album. Wish you the best success for your new song. Congratulations, Teddy Afro, on your new album. Jayo, jayo, jayo from America. Let's go. Woo! What's up? Congratulations, Teddy Afro from America. 51 ሚሊዮን ተመልካች ደርሰዋል። የቴዲ ዘፈን የአፍሪካ ሪከርድ ሰባብሮ የዓለም የዜና አውታሮችን ቢቢሲና ፎክስ ኒውስን የማይቻል እውነታ በማለት የቴዲ ዘፈን ከተለቀቀ 48 ሰዓት ቢሆነው አሜሪካዊውን የዓለም የሙዚቃ ኮከብ ብሩኖ ማርስን መብለጥ ችሏል። ቴዲ ይሄን በፍጹም ሳያበቃው ከአፍሪካ አንደኛ በመሆን እየመራ ይገኛል። በተለይም ዳስጣል የሚለው ሙዚቃው ከ8.4 ሚሊዮን በላይ ተመልካች በማግኘት ዓለምን ጉድ እያስባለ ይገኛል። እናንተስ ምን ትላላችሁ? ለትኩስ መረጃ ፎሎ በማድረግ ቤተሰቡ ነው። ፋርሴ ቡላና የብልጽግና ደጋፊ ሙሉ በሙሉ ዲጂታል አርሚው ሙሉ በሙሉ ትጥቁን ሁሉ እንትን ብለው ቴዲ ላይ ነው እየገጠሙ ያሉት። በተለይ ደግሞ አንዳንዱ ደግሞ ቴዲ ኦሮሞን ሰደበ የሚል ቡድንም አለ። የቱ ጋር ነው ቴዲ ኦሮሞን የሰደበው? ቴዲ አቋሙ ተመሳሳይ ነው። ቴዲ አገሩን ይወዳል፣ ሃጫሉም አገሩን ይወዳል። ዛሬ አሁን አብይ ደጋፊዎች ቴዲ ካልበላን እያሉ ነው። የአብይ ደጋፊዎች እንግዲህ አስቡት። ሁለቱም ግን በትክክል የምንረዳ ከሆነ ቴዲም እያለ ያለው ሃጫሉም ያለው ጦርነቱ ይብቃን፣ ሰላም እንፈልጋለን፣ ፍትህ ለሁሉም። ሰለቸን እኮ ነው። ሁለቱም ተመሳሳይ መልእክታቸው ተመሳሳይ። ኢትዮጵያውያን በቃ መሞት ሰለቸን፣ አገር አጣን ነው ሁለቱም ትክክለኛ የሁለቱም አርቲስቶች መልእክት። አገራችንን አጣን። ሌላው ዝም ብሎ ይሄ በዳር ዳር ያለው እሱን ተው። አብይ እንግዲህ እዚች ላይ ነው በቃ አገራችንን አጣን፣ ሰላማችንን አጣን፣ የት እናልቅስ፣ የት ሄደን እናልቅስ ብሎ ሁለቱም አርቲስቶች የተናገሩ እቺ ነች በጣም መጥፎ ለአብይ እንጂ ታሪኩ ምናምን አብይ ይፈልጋል። እሱማ አብይ የማይፈልገው ማንም ሰው በተለይ ታዋቂ ሰው የአብይን ስራ
ትክክል አይደለም ካለ አብይ አይወድም። አብይ አይወድም፣ ኢጎ አይፈቅድለትም። እና እንትኑንም የአሰላ ላይም የተናገረውን ካያችሁ ተመሳሳይ ይዘት ያለው ምንም ኮፒ ፔስት። አብይ እቅድ አለው። አሁን ወደ አብይ እቅድ እየሄድኩ ነው። ከዚህ ቀጥዬ የአብይ ተናዶ እሱ አጫሉ ላይ የተናገረውን ላሰማችሁ። ከዛ ቀጥዬ ደግሞ ትናንትና አብይ ቴዲ ላይ ተናዶ የተናገረውን ሁለቱንም አዳምጡና ከዛ እንወያይ። መጀመሪያ የአጫሉ ኦኤምን ላይ ኢንተርቪው ሰጥተው ወዲያውኑ አቃቂ አካባቢ የነበረው ዳቦ ቤት ተከፍቶ እሱን ለማስመረቅ ሄዶ አብይ የተናገረው ነገር አለ በንዴት። በተመሳሳይ መልክ ደግሞ አብይ የቴዲ አልበም እንደወጣና ህዝቡ ማዳመጥ ከጀመረ በኋላ ተናደው የአሰላ የንፋስ ኃይል ማመንጫ እንትን ስነስርዓት ላይ የተናገረው ይሄ ምረቃው ስነስርዓት ላይ የተናገረው በንዴት የተናገረው ነገር ሁለቱንም እንመልከትና ኮፒ ፔስት መሆኑን ትረዳላችሁ። ከዛ በኋላ ደግሞ እኔ የአብይን የሞት መዝገብ ያኔ እሱን ነግራችኋለሁ ወደ በኋላ። የሚመለከት ህዝብ ወደፊት መጓዝ ይቸገራል። ወደፊት መጓዝ የሚፈልግ ህዝብ ደግሞ ወደኋላ መመልከት ያለበት ዛሬን ለመስራት እንጂ በትናንትና ውስጥ ተመኖር መሆን የለበትም። ኢትዮጵያ አሁን ያለችበት ሁኔታ ወደፊት መበልጸግ ላላት ፍላጎት ምንም አይነት ችግር መሆን አይችልም፣ እድል ነው የሚሆነው። ይህ እድል ግን ይሳካ ዘንድ ወደፊት መመልከት ያስፈልጋል። ሁሉም ሰው የታሪክና የትናንትና ተንታኝ ከሆነ ወደፊት መጓዝ አይቻልም። ትናንትናውን ለታሪክ ምሁራን መቅረብ ያስፈልጋል። ይህ ህልምና ራዕይ ማቆም ማስተናገድ የሚችል ኃይል ግለሰቦች ይወድቃሉ፣ ግለሰቦች ይነሳሉ። ኢትዮጵያ ግን ትበለጽጋለች። ደህንነት የሰለቻት ሀገር ስለሆነች ለመበልጸግ ያላትን ፍላጎት ለማቆም የሚጮሁ ድምፆች እንጂ የሚያቆሙ ኃይሎች አይኖሩም። ይህ እንዲሆን መሰብሰብ፣ መደመር፣ ወደፊት መመልከት፣ የምንፈልገውን ነገር ሙያ በልብ እያልን ማሳካት ያስፈልጋል። ይህንን ያዙልኝና ይሄኛው አጫሉ ላይ የተናገረው ነው። ተናዶ ለአጫሉ መልስ የሰጠው ነው የሚከተለው። ከዛ በኋላ ደግሞ ከአንድ ሳምንት በኋላ ይሞታል አጫሉ። ይህንን ደግሞ ቴዲ ላይ እሱ ተናዶ የተናገረውን አዳምጦት። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። የምናደርገውን እናውቃለን። የምናደርገው የህዝባችን ህይወት እንደሚለውጥ እናምናለን። የህዝባችን ህይወት እስኪለወጥ በሙሉ ልብ በሙሉ አቅም ስራችንን እንሰራለን። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደ የትኛውም ጉቶ ነቅለን በመጣል እናልፋለን። ለዚህ ደግሞ ብቃት እንዳለን በተደጋጋሚ ስላሳየን ከዚህ በኋላ የሚሞከሩ ሙከራዎች ካሉ በዚያው መንገድ የሚቀጥል ይሆናል። የጀመርነውን ልማት እንቀጥላለን። ግራ ቀኝ ሳንል ፎከስ ሆነን
በትብብር መንፈስ የልማት ጉዟችንን እናስቀጥል። ከዚህ ውጭ ያለው አማራጭ የጥፋት የጉዳት አማራጭ ብቻ ነው። ዓለም ሰምታችኋል። እንግዲህ ሁለቱም ለአጫሉም የተሰጠ ምላሽ እና ለቴዲ የተሰጠ ምላሽ ተመሳሳይ ነው። ለአጫሉም የተባለ ጩኸት አቆመንም፣ ሰው ይሞታል፣ እኛ ግን እንቀጥላለን አለ። ቴዲ ላይም ጩኸቱ ምንም አያመጣም፣ አሸብረንም አለ፣ እንደ ጉቶ ነቅለን እንቀጥላለን አለ። አስቡት፣ በደንብ አስቡት። አብይ ንዴቱን መያዝ አይችልም፣ በተፈጥሮ ይናገራል። ሰው በደንብ ከተከታተለ የሚያደርገውን ሁሉ ያወራል። ሳያቅ ነው ደግሞ የሚያወራ። ሌላ አጀንዳ ውስጥ አስገብቶ ነው የሚያወራ። ለአጫሉ መልስ የሰጠ የዳቦ እንትን ምረቃ ላይ ነው። አንድ ፋብሪካ ዳቦ ብሎ አቃቂ ላይ የተገነባ እሱ ላይ ሄዶ ነው አጫሉ የሚያምንበትን ያደርጋል። አድርጓል፣ ተናግሯል። ለሱ ምላሽ የሰጠ አብይ ብልጽግናን የሚያቆም ኃይል የለም፣ ሰው ይሞታል፣ እኛ ግን እንቀጥላለን አለ። አሁንም ዳግም ማዳመጥ ያስፈልጋል። ለአጫሉም የተሰጠ ለቴዲም የተሰጠ መልስ እንደገና እናዳምጥ። የሚመለከት ህዝብ ወደፊት መጓዝ ይቸገራል። ወደፊት መጓዝ የሚፈልግ ህዝብ ደግሞ ወደኋላ መመልከት ያለበት ዛሬን ለመስራት እንጂ በትናንትና ውስጥ ለመኖር መሆን የለበትም። ኢትዮጵያ አሁን ያለችበት ሁኔታ ወደፊት መበልጸግ ላላት ፍላጎት ምንም አይነት ችግር መሆን አይችልም፣ እድል ነው የሚሆነው። ይህ እድል ግን ይሳካ ዘንድ ወደፊት መመልከት ያስፈልጋል። ሁሉም ሰው የታሪክና የትናንትና ተንታኝ ከሆነ ወደፊት መጓዝ አይቻልም። ትናንትናውን ለታሪክ ምሁራን መቅረብ ያስፈልጋል። ይህ ህልምና ራዕይ ማቆም ማሰናከል የሚችል ኃይል ግለሰቦች ይወድቃሉ፣ ግለሰቦች ይነሳሉ። ኢትዮጵያ ግን ትበለጽጋለች። ደህንነት የሰለቻት ሀገር ስለሆነች ለመበልጸግ ያላትን ፍላጎት ለማቆም የሚጮሁ ድምፆች እንጂ የሚያቆሙ ኃይሎች አይኖሩም። ይህን እንዲሆን መሰብሰብ፣ መደመር፣ ወደፊት መመልከት፣ የምንፈልገውን ነገር ማሳካት ያስፈልጋል። እዚህ ላይ የሃጫሉ ኢንተርቪው በኋላ የኢትዮጵያ ውስጥ የታሪክ አረዳድ ላይ እንጋጫለን፣ ላንስማማ እንችላለን። አረዳዱ ላይ ኢንተርፕሪቴሽኑ ላይ ሁሉም ሀገሬ ነው ይላል፣ ግን አረዳዱ ላይ ላትስማማ ትችላለህ። እሱ ችግር የለውም። የሃጫሉን ኢንተርቪው ተከትለው ያልተደሰቱ ክፍሎች ነበሩ። በተለይ እሱ የተናገሩ በተለይ ታሪክን በተመለከተ አብይ ያኔ በሃጫሉ ኢንተርቪው ደግሞ የተደሰቱ ሰዎች ነበሩ። አስታውሱት፣ ያኔ ብልጽግናን የሚደግፍ ቡድን ያኔ በሃጫሉ ላይ አልተደሰተም።
አሁን ደግሞ ብልጽግናን የሚደግፍ ቡድን ቴዲ ላይ አይደስትም። ቴዲ የተናገረው አሁን የፋርሴ ቡላና የብልጽግና ደጋፊ ሙሉ በሙሉ ዲጂታል አርሚው ሙሉ ትጥቁን ሁሉ እንትን ብለው ቴዲ ላይ ነው እየገጠሙ ያሉት። በተለይ ደግሞ አንዳንዱ ደግሞ ቴዲ ኦሮሞን ሰደበ የሚል ቡድንም አለ። የቱ ጋር ነው ቴዲ ኦሮሞን የሰደበው? ቴዲ አቋሙ ተመሳሳይ ነው። እሺ ውድ ቤተሰቦቼ እስካሁን ሰብስክራይብ ያላረጋለ እስኪ ያላረገ ካለ እስኪ እጁን ያውጣ። ይኸው እዛ ጋ ይታኛል። አንተ እስካሁን አላረግም፣ አንቺም አላረግሽም። በሉ ሁላችሁም ሰብስክራይብ አድርግ። እናቶችም እህቶችም ወንድሞችም በሙሉ ሰብስክራይብ አድርግ። አዳዲስ ቪዲዮዎች ይዤ እቀርባለሁ። እስከዛ ሰላም ሁኑልኝ። አመሰግናለሁ። ባባይ